ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔ ያለው ደህና ነኝ። ሰብስክራይብ ያደረጋችሁ ኮሜንትም እየሰጣችሁኝ በላይክም የምታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብ ዛሬ ምርጥ ነገር ፊቴን ተቀብቼ ዛሬ ሁለተኛ ቀኔ ነውና ልክ ውጤቱን በደንብ አድርጌ ሳገኝበት ቤተሰብዬ ለእናንተም አሳያችኋለሁና ምርጥ ነው ለማዲያት ጥቋቁር ነገር ፊት ላይ ላለው ምናምን ነገር ስለተባለ እኔም ልሞክረው ብዬ ትላንትና ነው ያዘጋጀሁትና ይሄ ፊቴን የተቀባሁትኝ ትላንትና ነው የጀመርኩት። ዛሬ ሁለተኛ ቀኔ ነው። እንግዲህ የ7 ቀን ቻሌንጅ ነው ብለዋል። እሱን ያው አርጌዋለሁ። ፊቴ ላይ የተቀባሁት ነገር የሚገርማችሁ ነገር ነጭ ነው ክሬሙ የተሰራው ግን ይሄን የምታዩት መጦት ነው። የእውነቴን ነውና ምርጥ ለውጥ አይቼበታለሁ። እንግዲህ ትላንትም ዛሬም እንግዲህ ነገ ደግሞ የበለጠ አይበታለሁ ማለት ነው። በተለይ እዚች ጋር ያስቸገረችኝ ማዲያት አለች፣ አልወጣም ያለች አልሄድም ያለችና እሷን ለማጥፋት ነው እንደዚህ የምቀባው ማለት ነውና ቤተሰብዬ በዛው ምችን ሹክ ልበላችሁ። እኔ ውጤቱን ካየሁበት በኋላ እናንተም እንድትጠቀሙበት ለእናንተም እነግራችኋለሁ ማለት ነው ቤተሰብ። እሺ በዋነኛው ነገር ግን የመጣሁት ሰሞኑን ናሂ ውብዬ ሄለንን በጣም እያየዋቸው ነበርና ለናሂና ለውብዬ የምናገረው ነገር ስላለን የመጣሁት። ሲጀመር እነሱ ሁለቱ የተጋቡት በቁርባን ነው ቤተሰብ አይደለ? በቁርባን የተጋቡት በቤተክርስቲያን ሕግ ነው በስነ ስርዓቱ የተጋቡት። ይሄ እኔ በቃ ናሂ ላይ ያየሁት ነገር እንዴ ደህና ሰው ሲበላሽ ቅራሬ የለውም የሚባለው ነገር ለካ ናሂ ላይ ነው የሰራው ነው ያልኩት። የእውነት እኛ ናሂን የምናውቀው እንግዲህ በመልካም ስራ ውብዬን ሲወዳት ሲያከብራት እንግዲህ ከዛሬው ጋራ ቤተሰብዬ ሁለቴ ሲጠፈጠፍ በጥፊ ማለት ነው። በዚህ ፕራንክ በጥፊ ዝም ብሎ ይቀምሳልና እንደዚህ አይነት ድራማና እንደዚህ አይነት ፕራንክ ናሂና ሄለን ናቸው ያመጡት ትክክለኛው። ይሄንን ደግሞ ስናገር ሄሉ የኔ ቆንጆ እህቴን ጠልቼ አይደለም፣ ግን እንደዚህ አይነት ስራ በውብዬና በናሂ መሃል መፈጠር የለበትም፣ ፕራንክም መመረጥ አለበት ለማለት አስቤ ነው እንጂ ሄለንን ለምን ትናገሪያለሽ እንዳትሉኝ ደግሞ። እና ይሄ ፕራንክን ያመጡት ሄለንና ናሂ ናቸው በትክክለኛው። አንደኛ ለማስተማርም ይሆናል። እሺ ችግር የለውም እንቀበላለን። ግን ሌላው ነገር እዚህ ጋር ጉስ ሴት እየተበጠበጠች ነው ቤተሰብ። እንዴ ነውራልን የፈለገ ፕራንክ ቢሆንም እንደዚህ አይነት ከባድ ነገር እርጉዝ ሴት ላይ ድንገት እንደዚህ ሲሰናሳዘሩ ምናምን እጅ ሲነሳሱ ሆድ መገፋትም መመታትም ይኖራልና ችግሩ ከባድ ነው። በዛ ላይ ደግሞ ያየሁት ሰሞኑን ቀለበት አውልቃ እስከ መወርወር ድረስ ምናምን ነገር ውብዬ፣ ይሄ በእነሱ ቤት አያምርም። እነሱ የተጋቡት በቃል ኪዳን ነው የተጋቡት በቁርባን ነው። ለማይረባ ትርኪ ምርኪ ፕራንክ ተብሎ ቀለበትን አውልቆ ቃል ኪዳንን አውልቆ መወርወር ይሄ ተገቢ አይደለም። በእውነት የታዘብኩትን ነው የምነግራችሁና ናሂ ያመጣው ፕራንክ ሄሉ ያመጣችው ፕራንክ ትክክል አይደለም። በቃ ይሄ ነገር አሁን መቆም አለበት። ካልቆመ ዛሬ እንደውም በጣም ነበረ ሲደባደቡ የነበሩት። ውብዬ ልጅቷን ያጦለቻት በጥፊ ናሂንም በጥፊ ድርግም ያደረገችበት ጩኸቱ ይሰማል ቤተሰብ ልብ ካላችሁ ማለት ነውና ይሄ ትክክል አይደለም። ናሂ የጀመረው ነገር በጣም የሚያስጠላ እንደው በቃ ምንም በቃ ሬት የሚል ፕራንክ ነው የተጀመረው እዛ ቤት ውስጥና ይሄ ነገር አያጣላም ወይ? ይሄ ነገር አሁን በፕራንክም ቢሆን በሪል ነገርም ቢሆን ብዙ የተፋረሰ ሰው ትዳሩም ጓደኝነቱም የቀረሰው እያየን ነው። ሁሌ ሲመጡ ጭቅጭቅ ይዘው ነው ዩቲዩብ ላይ የሚመጡትና ያንን ነገር ለምንድን ነው ውብዬና ናሂ የሚደግሙት? እነሱ በእንደዚህ አይነት ነገር የታወቁ አይደሉም። በጣም ምርጥ ፕራንክ እየተደራረጉ ብዙ ነገር አሳልፈዋልና ቤተሰብ ለምንድን ነው ናሂ ይሄንን ፕራንክ የመረጠው? ለምንድን ነው ሄለንስ ይበቃል ብላ የማታቆመው? አንደኛ ውብዬ እርጉዝ ሴት ናት። በጣም ሆዷ እየገፋ ነው፣ ታስታውቃለች። ስትሰናዘር ምናምን ነገር አንድ ነገር ቢመታትስ ቤተሰብ የግዴታ ሰው ይመታታል ወይ ሰው ይገፋታል ብቻ ሳይሆን የሆነ ነገር ቢመታትስ የሆነ አሁን የቆመ ነገር ምናልባት የሶፋ ጠርዝ አለ ብዙ ነገር አለ ከግርግዳ እና ቤተሰብ የሆነ
ነገር እኮ ይመታል ሆድን አይደል እንዴ? በመካከል ልጆቹ ሲገፈታተሩ ውብዬን ይዘዋት ቢወድቁስ? ይሄን ከእሳቤ ውስጥ ማስገባት አለባችሁ። ፕራንክ እንደዚህ አይነት ፕራንክ የእውነት በተለይ በናሂ ቤትና በውብዬ ቤት እንደዚህ ትዳር አፍራሽ ፍቅርን አፍራሽ የሆነ ፕራንክ ምንም ነገር አያስፈልግም። አንዳንዶቻችሁ ውብዬም ፕራንኩ ላይ ተሳታፊ ናት ገብቷታል ምናምን ነገር እያላችሁ ኮሜንት የምታደርጉ አላችሁ። በዚህ ልክ ፕራንክ በዚህ ልክ እኔ አይመስለኝም። እንደዚህ ዛሬ እንደውም ልጅቷ አለቀሰች። እንደገና ደግሞ የጥፊው ጋጋታ እንደገና እሺ፣ በፕራንክ መሃል ቀለበትን ማውለቅ ምን አመጣው? ይሄስ ተገቢ ነው ወይ? ቀለበት ወለቀ ማለት ቃል ኪዳን ፈረሰ ነው። ይሄ ቀለበት ጣትን እንጂ ልብን አያስርም እንዳትሉኝ። እነሱ በስነ ስርዓቱ በቁርባን ሲጋቡ የሁለታቸውም ቀለበት ወንጌል ላይ ተቀምጦ ነው። ወንጌል ላይ ተቀምጦ በአባቶች ተባርኮ ነው ከዛ ላይ ተነስቶ ጣታቸው ላይ የሚያደርጉት የቃል ኪዳን ቀለበታቸው ነው። በስህተት እንኳን ማለት ነው ከሞት በስተቀር ከእጃቸው ላይ ማውለቅ የለባቸውም ይሄን ቀለበት ማለት ነውና በማይረባ በትርኪ ምርኪ ቃል ኪዳን የተገባቡበትን ቀለበት አውጥቶ መወርወር እንደገና በቅዱስ ቁርባን ተጋብተው እንደዚህ እንደ አስጠሊታ ነገርን መስራት በጣም ይደብራል። እውነቴ ነው። እኔ የምናገረው የተሰማኝን ነው። ቤተሰብ የተሰማኝን ነው የምናገረው እና ናሂ ይዞ የመጣው ፕራንክ ሄለን ይዛ የመጣችው ፕራንክ ጥሩ አይደለም። በአጠቃላይ ይሄ ናሂና ሄለን ትክክለኛ ተነጋግረው ያደረጉት ፕራንክ ነው። ምክንያቱም ውብዬ ምንም አታውቅም። ሄለን ከልጆቹ ጋር ተነጋግራ ልጅቷን ይዛ ስትገባ ናሂ ልክ እንደሚያውቃት ሰው በእጁ ላይ ያዘውን ብርጭቆ ደንግጦ ጣለው ነው ነገሩ። ፕራንኩ ይሄ ነው እና ይሄ ተገቢ አይደለም። እንደገና ደግሞ ልጁ ከተወለደ ራሱ ኦልሞስት አሁን 2 ዓመት አልፎታል። ወደ 3ኛው እየሄደ ነው እንግዲህ አይደል እንዴ? ከዛም በፊት ደግሞ በጣም ብዙ አመት አለ መሰለኝ እንግዲህ ውብዬና ናሂ መካከል ያ ሁሉ አመት ታልፎ ዛሬ ብሬን በልቶኛል እንዲያርጎኛል። ኦኬ ይሄ ለትምህርት ነው ለሌሎቹም ትምህርት ነው ይባል ችግር የለውም። ግን በዚህ ደረጃ ያስጠላል። የእውነት በጣም ነው የሚደብረው። ቤተሰብና ናሂ ውብዬ ይሄንን አስቡና ትዳራችሁን ሰብስቡ። አብርሽና ሩታ እንዴት እንደሚናኮሩ ሁላችንም እያየን ነው። ፍቅረኛሞች የተባሉ እንዳለ ብሩክና ሃይሚ አንጓታው ነገሩን የት እንደደረሱ ራሱ እያየን ነውና እኛ ባላሰብነው ቤት በማንጠብቀው ቤት ይሄ ፕራንክ ሲደረግ በጣም ነው የሚያስጠላው። በውብዬና በናሂ መካከል ማለት ነው። ይደብራል በጣም የእውነት እና ናሂም ብትሆን እንደዚህ በቃ ይሄ ቅራሪው ያለቀ ይሄ ምንድነው የሚባለው ጠላ ተጠጥቶ ምናምን ነገር ቅራሪ ለማድረግ አተላው ሲመቱት ውሃ ጨምረው ቅራሪ አልወጣም ይላል። አተላ ሆኖ ይቀራልና ደህና ሰው ሲበላሽ ቅራሪ የለውም የሚባለው እንግዲህ ትርጓሜው ያ ነው። ቅራሪ የለውም አተላው ይቀራል ነው አይደለ ቤተሰብ? ይሄ ነው እንግዲህ ትርጉሙ በእኔ ስፈታው ማለት ነው። ስለዚህ እንደዛ አተላ ሆኖ ከሚቀር ይሄ ናሂ የገባበትን ነገር ይውጣና ሴትየዋን በስነ ስርዓቱ ትሪት ያድርጋት። ዘንድሮ ደግሞ የመጣው እርጉዝ ሴቶችን እያጠመዱ ፕራንክ ማድረግ፣ እርጉዝ ሴቶችን እያጠመዱ ማስለቀስ፣ ይሄ ነው የመጣው ዘንድሮ ማለት ነውና ስነ ስርዓት አድርጉ። ናሂ ይሄ ነገር በእናንተ አያምርም። እውነቴን ነው። እኔ በጣም የደነቀኝ ቀለበቱን አውልቃ የወረወረችው ሰዓት ውብዬ የዛን ሰዓት ነው በጣም የደነቀኝ ማርያምን። የናሂን አውልቃ ወረወረች፣ የእሷን ደግሞ በእጁ ሰጠችው። እንደዛ ነው ያየሁትና ይሄ ትክክል አይደለም። ከእንደዚህ አይነት ነገር ውጡ። ናሂ የምትባለው ሰውዬ ይሄ እንትን አትሁን። እውነት ይሄ በእናንተ ቤት አያምርም፣ ያስጠላል። እና ቤተሰብ በጣም ሰሞኑን እያየኋቸው ባለፈውም አንድ ፕራንክ መሆኑን ራሱ እያወቅኩኝ ውብዬ እንደዛ ስትሆን ልቤ ሁሉ እየደነገጠ ነበረ። ጌታን ነው የምላችሁ እና ትክክል አይደለም ለማለት ነው የመጣሁት ቤተሰብዬ። በዛውም ደግሞ ከእናንተ ጋር እየተጫወትኩኝ የሰራሁትና የተቀባሁትኝ ክሬሙ ይሄው እንዴት እንደሆነ አያችሁ ቤተሰብ። ነጭ ነበረ ሁሉም መጦት ነው እንደዚህ ሆነውና ይሄንን ቀስ ብሎ መላጥ ነው። አሰራሩን አሳይን ካላችሁ እኔ ላይ ለውጡ ለይና አብረን አይተን አሳያችኋለሁኝ ቤተሰብዬ። በጣም ወዳችኋለሁ፣ አከብራችኋለሁኝ።
የተሰማኝን ለመናገር ነው የመጣሁት። እውነት የሆነውን እውነተኞች ትቀበላላችሁ። ሐሰት ነው የምትሉኝ ደግሞ የውሸት ደጋፊዎች ስለሆናችሁ ምንም አይጨንቀኝም። ግን የተሰማኝን እናገራለሁኝ። ለዛ ነው የመጣሁት ቤተሰብዬ። ሙቀትም ስለሆነ ነው እንደዚህ ብዬ የመጣሁት። ይቅርታ ጠይቃለሁ። ክብረት ይስጥልኝ። ሰላም ሁኑ።